የዓለም ሰው የለም ከኔ ጋር ሄዳ አርገንም አናቅም። ህዝብ እየሰማ ሱሱ አሁንም ደጋግሜ የምናገረው ስታረጋ ይቺ ማላቅም ከኔ ጋር ሄደናል አንዴ። እሱም ስለ ራሷ ስለ ላይፍ ነው፣ ችግር የለውም። ይሄ ስታረጋ ይቺ ማላቅም አርጋባታለች። የዓለም የለም አርጋባታለች። ቁራን ይቀራብሻል ብሻር ለሰሽ ነው አይደለም? እሱን እኮ ቅድም ስላወራሁት እኮ አላረግሽም እኮ እያልኩት ነው። አላረግም ሀቢባ የተቀራ ነገር የለም። የተቀራ ምንም የለም። ሶስት ታይ በእናትሽ ረፊ አሁን እናሳጠረ የተቀራ ምንም የለም። ቆይ ጠንቋይ ቤት ቁራን ይቀራል እንዴ? እናንተ አልገባም። ሀቢባ እቺ ሴት ቁራን የምትከፍት ሴት አለቻት። እኔ እኮ ቅድም ቪዲዮ ላይ ተናገረ። ቁራን ከፍታ ቁጭ የምትል ሴት አለቻት። ይኸው ራሷ ፊት ነው የምነግርሽ። ነይ ቁራን ይቀራል። እኔ ለችኝ ህዝብ ነው የወሰደኝ። እኔም ሀቢባ አሁን እየደጋገምኩኝ እኔ ማስረጃት አቅሜም አጠረ ለፈለኩ አትታረቅም። በግል ሱሱ እኔን የምትፈልገኝ ከሆነ በቃ ትምጣ እንደ ሀቢባ ነው ወይ? እናንተ ግን የማየትሙት በጣም ጅል ናችሁ። ለምን የማንም መጠቀሚያ ትሆናላችሁ? ለምን ስልሽ ትናደጃለሽ? ሱሱ ቅድም ያወራኩ ነው እየደገምኩ ያለው። እኔ ጠንቋይ ናት አላልሽኝም? ጠንቋይ ናት አላልሽኝም? ሀቢባ ችግሩ ሀቢባ ጠንቋይ ናት አላለችም። ቆይ ቁራን ይቀራ ነው አላለችም። ሀቢባ ልንገርሽ ችግሩ እኔ ጋር ሲሆን ገነነ እንጂ ችግሩ እኔ ጋር ሲሆን ገነነ እንጂ ከቤይሩት እስከ ጅኑብ እስከ አልባአ እስከ ምን የሚሄድ እኮ ሰው ነው ሀቢባ። እኔ ጋር ሲሆን ገነነ ምናምን ሀቢባ አሁን ይቅርታ በይልሽኝ። አንቺ ጋር ለምን እንደገነነ ልንገርሽ ራይል። አንቺ ብቻ ነሽ ሚዲያ ላይ ወጥተሽ በግልጽ ጠንቋይ ቤት እንደምትሄጂ የተናገርሽው። ሌላው ስለሚደባብቅ ነው። ለዛ ነው አንቺ ጋር የገነነው። ገባሽ? ሀቢባ አንድ ነገር ልንገርሽ። እኔ ለራሴ ባሰራኝ ናቲ ሚሊዮነር ባለመኪና ቤይሩት ላይ ቤት ይኖረኝ አገሬ መኪና ይኖርሽም ነበር። ጠንቋይ ለራሱ አያውቅም። ራሱ ለሌለኝ እኮ ነው ያለኝ ራሱ ለሌለኝ ጠንቋይ እየኖሩ ነው እናውቃለን። ሀቢባ አንቺ ዝም በይ። የዚህ ነገር ጉዳት ተቂም እየኖሩ ነው የምትሰራው። ንገሪኝ። እኔ ሚሊዮነር አላውቅም። በለኔ የሚንገሩ አይሰራማ ያልኩሽ እኮ ራሱ ለምን ጠንቋዩ ራሱ ሚሊዮነር ለምን አይሆንም? ለራሴ ባረግ ኖሮ እኮ አልኩሽ። ወላሂ ለአዚም ይሄኔ ንጥጥ ብዬ እንደዚህ ምን አፈቀፈቀኝ። እኔ አተላ ነገም እመጣለሁ ስኔን ይዤ ከነገ ወዲያም ጀበና እቺ ጀበናና ታሪክ ስኔና ታሪክ ያመጣችሁ ከቲክቶክ እስክጠፋ አለሁ። ስለዚህ አሁን እኔ አሁን ላውራ ቅድም አሁን ምንድን ነው ያልኩሽ? ስሜን ሲያነሱ አወራለሁ፣ በሌሉበት አላወራም ብዬሽ ነበረ። ስለዚህ ላውራልሽ አሁን ከመጀመሪያው ሲጀመር እዚህ ቤይሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው። ህዝብም እየሰማ ነው። ህዝብም እየታዘበ ስለሆነ ችግር የለውም። እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬያለሁ። ከድሮም አሁንም እላለሁ። ማንም አያገባውም። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። በራሴ ላይ ፈጣሪ ያስብኒ ከሆነም ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤይሩት ሰው ተይለት። የቤይሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ ስመጣልሽ፣ ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ እኔ ገነት በጣም ነው የምፈራት። ታስፈራራኛለች። ለህይወቴ ስለምታሰጋኝ ከአሁን በኋላ እኔ ገነት ምን ስታደርግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ እዚህ ጋር። ኦኬ ገነት አዎ ህዝብ ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15,000 ህዝብ ሰምቷል። ለምንድን ነው የምንፈራው? ማሬ ህዝብ እኮ ነው የሚያጠቅሻት ሀቢባ አሁን እኔ ከተጣላው ሰው ጋር ታነካከኝ ሀቢባ አንቺ ልብ ብለሽ ይሄ ተመልከች። አሁን እኔ ይሄንን ለማስመታት ከሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤቴ ድረስ ጎረምሳ ይላሉ ሳይፈቀድልሽ ሞዴሬተሮች አንዴ ቆይ ሞዴሬተሮች ያለ ተራው ሚውት ያበራ ሰው ንቀሉ። ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ ፕሊዝ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለ ተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቅላሉ። ተናገሪ ሀቢባ። በደንብ እኮ ነው የተነሱብኝ እኮ እንዴ። መረዳት ያቅትሻል እንዴ? የምንጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ እንዴ። ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ።
ተናገሪ። ሚውት ማብራት ብቻ አይደለም ሀቢባ፣ ስለምን ማናግረው ሌላ እንዴ? እዚህ ጋር እየተጣላች ሰው እኮ ሊመርቅሽ እኮ አይችልም ሀቢባ። ራይል አንቺ ሁሉንም ነገር አፍረጥርጣሽ እውነቱን ሐቁን ተናገሪ። አለቀ በቃ። ከአንቺ የሚጠበቀው መናገር ነው። እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ፊፊ ያመኛል አሳየች ሴትዮዋ ስትሄጂ ማሪ እዚህ ቤሩት ሁሉም ስኒ መገለበጥ ቤት ምናምን እንሄዳለን ያውቃል። ኖርማልም ስለሆነ ይዛይን ሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን። ከዛ የተደረገብሽ ነገር ካለ አንሺ ግዳይ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋት፣ ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላረግንም። $10 ነው $20 ትሰጫታለች፣ ታነብልሻለች፣ ትወጫለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ፣ አትፈልጊም። አስነብበሽ ብቻ ነው የምትወጪው። ኦኬ ከዛ ገነት ራሄል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋርም ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምቺ ሪከርድ ተደርጎ ማን ለማን ምን ሲያደርግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይዤ አላውቅም። ገነት አሰርታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይህን ነገር ታወራዋለች። እሳት ነው ያቀጣጠልኩት። ራሄል ይሄ ይጠቅምሻል መዘል ከተወራ ብያለሁ እኮ እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይህንን ፍሬ ዛሬ ላይ ጠላት ስለሆነ የእኔ ነገር ምኑም አይጥማትም። እኔ ልደግፍኝ አልችልም። ለምን በጣም ነው የምንፈላለው? ፍሬ ማንም አይደግፍሽ፣ አንቺ ራስሽን ችለሽ እውነታው ነው። እንኳን አቃጠልሽው እንኳን አረግሽ ጓዴ ምን ይሰራልሻል ምናምን። የሱሱ ፀጉር ቤት እንኳን ገነት ላዘጋ ብላ ስትል እኔና ፍሬ ነበረን ገነትን ፑሽ ስናደርግ የነበረው። ዛሬ ላይ ግን ሁሉም እየተነሳ ራሄል ናት። አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ። አንደኛ፣ ሁለተኛ ከገነት ጋር ሴትዮዋ ቤት እንሄዳለን። እኔም ሰው ስላሳየኝ ይዣት ሄጃለሁ። እኔ ግን ሴት ገነት ራሷ ትመሰክራለች። እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም። አንድ ወንድ አላት፣ ሀብታም ወንድ፣ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች። አንደኛው ደግሞ የምትወደው አለ። ገነት 5 አይነት ነገር ይሄ ለራሷ ምን አገባንኛ። ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገች። ይሄን እመሰክራለሁ። ለሱሱ ስራዋ እንዲዘጋ ለእንትና አላረገችም። ስለ ባህሩም ልመጣልሽ ነው ስላነሳችው። ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምኗ ሁሌ ሱስ የሆንባትና ሪቻ ሴትዮዋን አውሬት አንዱን ስልኳን ባሏ ስለጠለፈባት በነበረ ሰዓት ሪች አንቺ እስኪ ያናግራት ሴትዮዋን እንዲህ ነው ቢያት እንምጣዊ ቢያት ምናምን ትለኛለች። ከቤቷ ከጁኒ ነው ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ እኮ የለም። ገነት አንቺ እኮ እስከ ኢትዮጵያ የምታውቂ ሴት ነሽ። ለምን እንደባበቃለን? ምን ችግር አለው ብናወራ? ሚዲያ ላይ እኮ መተናል። የስራ ሰው ነሽ። ይሄን ካረፍሽ አርፈሽ መቀመጥ ነበር። ስለዚህ ትሄዳለች። አካሄድ ነኝ እኔ አማጭ አካሄድ አልክድም። ሄጃለሁ፣ አሳይቻታል። ግን ብሯን ከፍላ የምታደርገው ለባል ለስራ ለርዝቅ ምናምን ነው። ከዛ ተምታታባት። በዛ ሲበዛ ራሄል ልጣለው። እኔም አልኳት በዚህ ላይ የተስተካከለ ነገር አይደለም። ምንድን ነው? ለምን እሷ ናት የምትነግረኝ? ከወንዶቹ ጋር ስትገናኝ እሷ ናት እንግዲህ የምትነግረኝ። እኔ አብሬ አልገናኝም ማለት ስትገናኝ ስልሽ ሲያወሩ ማለት ነው። ሲያወሩ የምትነግረኝ በቃ ማሪ ነገር ያሹ ነገር ጭራሽ የሚገለቡ ነገር ይቅርታ ጋር ወደ ውስጥ ልገባ ስለሆነ ሆስፒታል ላይ ማውራት አልችልም። ስትፈልጉኝ ወይ ሚስኮል ታደርግልኝ ይገባለሁ በምትፈልጉኝ ሰዓት እና አቡ እሷ አካሄድ አካሄዳለሁ አልካድ እኔ አቢባ ያረኩትን ነገር አልክድም። ያልሆነ ነገር ግን አያልሆንም። ከዛ ያኔ እኔ እና እሷ የገብርኤል ልጅ ፍቅር ነን። ሁሉን ነገር አልደብቃት እንዳለችሽ ለመኝታ ነው የምንለያየው። ሁሉን ነገር አልደብቃት ሁሉን ነገር። ከዛ ባህር እንሂድና እንጣለው የኔ ባል ባያነሱ ጥሩ ነው አካሄድ እንጂ ያየው ነገር የለም ያልነው። ካትም ሱሱ ምናልባት በቀደም ነግሮሽ ሊሆናል። ካትም ጣሉ ሄዱ ተብለሽ ሊሆን ይችላል። ምን አልኩትኝ እኔ? አዎ ካትም ነው አልኩት። ገብርኤልን እንዲህ ነው እንኳን አላልኩትም። አዎ እኔ ያልኩት ገነት ምን ልጥሉ ነው? ለምን ባህር ገሪብ ነው ምን ልሰሩ ነው? ባህር ሲለኝ ካትም ልንጥል ነው አልኩት። የሆነ ሰው ካትም ሰጥቶት እሱ ላለማስታወስ ልትጥለው ነው። አይሽ ወረቀት ምናምን ግን አላልኩ። ከዛ ለገብርኤል ስነግራት አንተ ናት ገነትንና ሁሉ እኮ እኔና የገብርኤል ልጅ እኮ
እርሷ አትጥል ምንም። ይሄ አላነሳም። በፍቅር በነበርን ጊዜ አምተናል። ግን እነግራት ነበር ጓደኛዬ ስለነበረች እንዲያረግን የተፈሳውን በቃ ምንም እንደባበቀው ነገር የለም። ሁሉን ነገር እነግራታለሁ። ግን ለሱሱ የተደረገም ነገር የለም። ሀቢባ ገለልተኛ ሰው ካለሽ ወይ የዝች ድንገት ደግሞ አሁን የመጣው ፋሽን ምንድን ነው? ራሄል እየነገረቻት ነው ለሴትዮዋ። ራሄል አስቀድማ ነው ከተባለ ሴትዮዋ መቼም አላህን ትፈራለች። ድንያ ረመዳን ነው። እንሂድ፣ ገለልተኛ ሰው አምጪ፣ ይኬድ። ሴትዮዋ አለኝ ሰው ግን ሚዲያ ላይ የሚወጣ ሰው አይደለም። ሚዲያ ላይ የማይወጣ ሰው ችግር የለውም፣ እናካሂዳለን። ሀቂቃ ይውጣ ይምጣ። ገነት እዛ ጋር ለሱሱም አላረገችም። እኔ አንቺን አልጠይቁ። እሺ እኔ አሁን አንቺን አልጠይቁሽም አይደለ? እሺ ሴትዮዋ ለገነት እኔ እንዳሰራውባት ነግራታለች? አልነገረቻትም። ይሄን ብቻ መልሽልኝ። እኔ አሰርቼባት አልነገረቻትም፣ አላለችም። ገነት እራሷ ናት ውስዋስ። እናቃታለን፣ ምናቃት እናቃታለን። ሱሱ ገነት ለሴትዮዋ እውነት እኮ እያወራው ነው። ገባሽ ሱሱ? ገነት ሀቢባ እግዚአብሔርን እኔ ከበላው ወደ 9 ሰዓት እንዲወጣልኝ ነው እየወጣ ነው እኮ ሀቅሽ። ሱሱ ትናገር። ራሄል እስካሁን ራሷ የሰራችውንም ኃጢአት እውነት እየተናገረች ነው። ሰው የራሱንም ኃጢአት እያወራ ከሆነ ይዋሻል ብለሽ ታስቢያለሽ? ራሷን ሀቢባን ተናግሬያለሁ። እንግዲህ ጠንቋይዋን አናመጣት እዚህ ጋኛ። ሀቢባ ልንገርሽ፣ አካሄደችኝ ራሄል ለሚለው እኔ አካሄድ ነኝ፣ አውቶቢስ በይኝ፣ አመላላሽ ነኝ። ደዊ ስልኬ ተጠልፏል። አንደኛው ቦይ ገነት እቺ ልሳን ትዘጋለች ነገር እየጾምሽም ከሆነ ልሳን ይገለበጥና ለነገሩ ሀቢባ አሁን እኮ እኛ ለጸብ ስለምንፈላለግ አንተማመንም እኮ። ከኔ የሚጠበቀው ሀቁን ላውጣ ልውራ። አንቺ ብቻ ሀቁን ተናገሪ እንጂ የማንንም ስም ሳትጠሪ ገነት ሳቲ ሱሱ ሳቲ አንቺ በራስሽ ሀቅ። እኔ አካሂጃለሁ አላካሄድኩም አልልም። ሁሌ ደግሞ ደዊ እንደዚህ ጠይቂያት እስኪ ህልማየው አልጋዬ ስር ጥቁር ነገር ተኝቶ ጠይቂ ምናምን ሲባል ጠይቃለሁ፣ አልዋሽም። ሴትዮዋ ጋር ደዊ ስባል ደውላለሁ፣ ተላላኪ ነኝ፣ እላካለሁ፣ አካሂዳለሁ። ገነት ታክሲ ትከፍላለች፣ እኔ አልከፍልም፣ ትከፍልልኛለች፣ ታካሂደኛለች። ያኔ ስለምትጋብዘኝ ምንም ስለምትለኝ አብሬ እፍ ብያለሁ፣ አልዋሽም፣ እፍ ብያለሁ። ግን ሴትዮዋ ሀቡ አንድ ሴት ልጅ አለችኝ፣ እሷን አያሳየኝ እዚሁ በተቀመጥኩበት አድርቆ ያስቀረኝ። እኔ ውሸት አልወድም። ለሴትዮዋም ዝልም ነው። ድንያ እየጾመች ከሆነ አምላኳም ያዝንብኛል። ስለ ሱሱ ልጅ ያለው ገነት ጥላዋን አታምንም። ሀቢባ ሲጀመር ጾመኞች ስለሆንን አንቺ ሲጀመር ሀቡ አንድ ነገር ልንገርሽ። እኔ አልጾምም። እኔ ተናግሬያለሁ። ምን ዘመን እንደማልጾምተን ስለነሱ ነው ማውራው። አንደኛ ሴትዮዋ ስለ ሱሱ ይኸውልሽ መታረቅ ወይ ስለፈለገቻት ሱሱን ሄካም ብታምሩ አላቅም እኔ ምን እንደተፈጠረ። ግን አካሄደች ለተባለው አዎ አካሄጃለሁ። ባህር ጣልኩት ላለችው ወስጃታለሁ። ስትወረውር አላየሁም ባይኔ። ምናልባት እኔንም ልትዋሸኝ ፈልጋ ሊሆን ይችላል። ባህር አካሄጃለሁ። አንደኛ አካሄጃለሁ። ሁለተኛ ነገር ወረወረች። ከዛ እኔና እሷ የገብርኤል ልጅ ነው እንዴ ሶፍትስ ቢሆን የወረወረችው ተባብለናል። እመብርሃን እመቤቴ ለገብርኤል ሳማክራት ጓዴ እንዴት አመንሻት? ምናልባት እኮ ሶፍት ይሄን ያለው እኔና የገብርኤል ልጅ አሁን አቢባ እሷን ነው ዝም ብለሽ ስታዳምጫት ለምን ሀቅ ነው። ከዛ ያንቺን ደግሞ እድል እንሰጥሻለን እኮ ገነት ሙሉ ትናገራለች። በሙሉ ለእሷ ነው እድሏን እየሰጠሽ ያለሽ። ለምን እንደዚህ ምን ተፈለገ? ልክ እንድንጨርስ እናረጋትና ገነት ለአንቺ እድሉን እንሰጥሻለን። በተራ ነው ተፈለገ ይውጣ በቃ ሚዲያ ላይ ተናገሪ። ራሄል እስከ መጨረሻው ተናግረሽ ጨርሻለሁ ስትይ ዝም ትይና ከዛ የገነት ተራ ደግሞ ገነት ወደ ላይ ለተጠየቁት ነው የምመልሰው። ሴትዮዋ ስለ ሱሱ አላወራችም። አንደኛ ነገር ገነትን አካሂደሻለ መስጠት ያለብሽ ገና ደግሞ እየተሰጠ ያለው ገነት ሰማ እየፈረደ ነው እንዳይወጣ ራስሽ ነሻ። በቃኝ ጨርሻለሁ ያልሽው እኮ ጨርሻለሁ ብለሽ እኮ ነው ለተራ ይሰጠዋል። ለምንድን ነው ጨርሽ እስከምትጨርሺ ማውራት ትችያለሽ። ራሄል አንዴ ዝም በይ። እስከምትጨርሺ ገነት ሙሉ አየሩ ይሰጥሻል። እኩል ነው የሚሰጠው። አንቺ አጭር አውርተሽ እኔ ብዙ ወሬ አልችልም በቃኛልሽ። ይኸው ሪካርዱ ማውጣት ትችላለሁ እኮ እኔ ላይቭ ሪካርድ እኮ አለኝ። አንቺ ነሽ እኔ ብዙ ወሬ ላይ ብዙም አይደለሁም ብለሽ በቃኛልሽ። አንቺ ጨርሻለሁ እስከምትይ ድረስ ጊዜ ይሰጥሻል። ራሄልም ጨርሻለሁ እስከምትል ከዛ ሱሱ ትቀጥላል ጨርሻለሁ እስከምትል። አንድ ሰው ጨርሻለሁ ካላለ ወደሚቀጥለው ሰው አንሄድም። ጨርሻለሁ ስላልሽ ነው ራስሽ
እሺ ራሄል ጨርሰሻል? ጨረስኩም። ለምን ሀቢባ ምናጥራዋ ይጥራ። አሁን እኮ እዚህ ጋር ዝም እንዲባልና እንዲለባበስ ነው። ከዛ ደግሞ ነገ ደግሞ ሌላ ነገር። እኔ ከነገ ከዛሬ በኋላ አንድም ሰው መጥቶ እንዲያወራልኝ አልፈልግም። እዚሁ አጥርቼ እዚሁ ጨርሼ ጀበናና ስኔን ይዤ እወጣለሁ ላይቭ ላይ። የሚከተለኛ አካል ይከተለኛል፣ ማይከተለኝ ድሮም አይመጣም። ከዛሬ ከዚህ ከላይቭ በኋላ ግን ማውራው አካልም እኔም የነሱን ስም አላነሳም፣ እነሱም ስሜን እንዳያነሱ። በርቀት ነን። አሁንም ርቀታችን እንድንጠብቅ ነው የምፈልገው ሀቢባ። አንድ ነገር ሲፈጠር አንቺ ጋር መጣለው፣ ህዝብ ታቀርቢልኛለሽ። ይሄ ነው ገነትን ጥያቄሽ። አካሂደሻለሁ? አዎ አካሂጃለሁ። እኔ ለራሴ ምንም ያደረኩት ነገር የለም። ለራሴ እንኳን ይጠቅምሻል ለሰዋይ ለምናምን ብላ ስታይ እስኪ የገብርኤል ልጅ ዛሬ መቼም ሁሉ ነገር እየካደች ነው። አላቅም ለክሯ ከሆነ አቃጥዬ በፎቶ ለገነት ራሱ እግዚአብሔር ቆይ ልንገርሽ ውዴ፣ አንቺ ገነት ሰጠችኝ ብለሽ ወረቀ አሳየውሽ ታውራላ። ሀቡ ልክ ናት። እሺ ያንኳይ ሞዴሬተሮች ቅድም አንዴ ትናገር ሞዴሬተሮች። እሺ ሚውት አብሪ ፍሬ ይቅርታ፣ ያለ ተራሽ ስላበራሽ ነው ሞዴሬተሮች ሚውት ያደረጉሽ። እሺ አቃጥላለች፣ ልትመሰክርልሽ ነው ሚውቱን ያደረጋቸው። ልክ ነው፣ እውነት ነው የምናገረው። ይኸውልሽ እኔ ስታቃጥቂ ነው እንጂ አየሁ ስሰጥሽ አላየሁም። ግን እኔ ኦኬ አሁን ግን እኔ ፍሬ ይኸውልሽ ቆይ ገነት ሰጠችኝ ወረቀት አቃጠልኩ በፎቶ ላኩልሽ። አዎ እንጂ ስሰጥሽ አላየሁም። እኔ አላየሽም። ትክክል። ስንቀባበል አላየ። ይሄን እኮ ነው እያልኩ ነው። ሀቅ ይውጣ። ስንቀባብ ከዛ በቃ ጓዴ ፈቃደኛ ካለሽ እንኳንም አቃጠልሹ ብለሽኛል፣ እንኳንም ቀረብሽ ብላኛለች። አኪድ እቺ ልጅ ግን በዛ ሰዓት እኔና ገነት እፍ ያለን ጓደኛ እንደነበረ ፍሬ ታውቃለች። ለፍሬ ከምሰጠው ጊዜ በላይ ከገነት ጋር ነበር ጊዜ የምሰጠው። ገባሽ? ግን አቃጥያለሁ። እኔ አልፈልግም እንደዚህ አይነት ነገር ብዬ። ገነት ግን በቦርሷ ይዛ ከበደኝ ምናምን ስትል ባህር ሄድን እኔና ፍሬንዶም እንዴ ጓዴ ሶፍት ቢሆንስ ምናምን ቢሆንስ ብለን እኔ አሁንም አቡ ያን ያማነውን ነገር ማውራት አለ። አቡ አንዴ እናም አላማም አንዴ ነው። እሺ ራሷ ጦንቃይ ቤት ይዛኝ ሄዳ አንቺ ገነት አንቺ እኮ ከኢትዮጵያ ጀምሮ ሰው ያቅሻል። ራሷ ጦንቃይ ቤት ይዛኝ ሄዳ መድኃኒት አሰጥታይ ሄጄ ባር የጣልኩሽ ሴት እኔ ለእሷ ነው እኔ እንቺ ይህንን ብዬ የምሰጠ ገነት አንቺ እኮ ማንም ሊያሰራሽ አላለችም። ለራስሽ ለቢዝነስ ለእኔ ሰጠችኝ አለች እኮ ለእኔ ሰጠችኝ አለች። እንዴት እሷ ለእሷ የሰጠሻት ከእንትን ይጠብቅሻል፣ ከመጥፎ ነገር ከሰው ምናምን ይጠብቅሻል ማለት ነው። በአቅ ኖሮ ማለት ነው። እቺ ወሬኛ ጾመኛ ስለሆነች ማለት ነው። አንቺ ወሬ ስለምታበጂ ውሸት ስላለብሽ ለምን ስድብ ጀመርሽ? አሁን እኮ ልንወጣው እውነት ልናወራለን። ሰላም ሰምተን ይኸውልሽ እኮ ኑት አድርጊያታለሁ። ገድለት አዳምጪኝ። እዚህ ጋር 16 ሺህ ምናምን ህዝብ እራሱ ሰምቶ ይፈርዳል እንጂ አንቺ ቀድመሽ ስለማጾም ስትይ እዚህ ጋር የእሷን ኃጢአት አይደለም እኛ ልንዘረዝር እዚህ ጋር የተቀመጠ ነው። ማን ነው ጥፋተኛ የሚለው ለማየት አይደለም። ስለዚህ አለመጽ ላይ ወጥቼ ተናግሬያለሁ። እኔ ጠንቋይ ቤት እሄዳለሁ፣ ማንም አያገባውም፣ የእኔ ህይወት ነው ብላለች። ትክክል ነው፣ መብቷ ነው። በእሷና በፈጣሪዋ መሀል ነው። አልካደችም። ጠንቋይ ቤት ሄዳለው፣ የሁሉም ጠንቋይ ቤት አመላላሽ አውቶቢስ ነኝ። አዎ ገነትን ይወስጃታለሁ። ግን ሴትዮዋ አላለቻትም። ሱሱ አሰርታብሻለች፣ እንደዚህ አላለቻትም። ሀቢባ እራሷ ለልጅ ለሴቲቷ ብላት እኔ እንደውም ሴቲቷ በኋላ ላይ ትናገሪያለሽ። ባምን ኖሮ የኔና ሱሱ ፊት ለፊት ቁጭ አንባባልም። እኔ ሲጀመር ማለት ነው ሱሱን ተለማምጫትም ታረቅኝም ብያታ እሷና መሀል ድረስ የመጣችው ልንገርሽ። ኦኬ እንደዚህ አይነት በክት አይደለም። አንቺ እንኳን ሰው ስልኪብኝ ያልታረኩሽ ሴት ነኝ እኔ ባለጌ። እኔ ከባለጌ ጋር እንትን ቦታ ገነት መሰዳደብ አይቻልም። እዚህ ጋር ሀቢባ ገነት ነው በእንደዚህ ባይለኝነት ነው ስድብ ነው
ህዝቡን አክብሩ ፕሊስ አትሰዳደቡ። ለመነጋገር ነው እዚህ ጋር ያለ ነው፣ ለመሰዳደብ አይደለም። ታው ህዝብ ይታዘባችኋል። እዚህ ደረሰ። ራሄል አልተሳደበችም እስካሁን አታመጪኝ። አየሽ አንቺ ስድብ ስትጀምሪ እሷም ቀጠለች። ፕሊስ ከስድብ ነፃ ሆነሽ ጉዳዩን ብቻ አስረጂ። ገባሽ? መሳደብ ቆመኛ ነሽ ሀቢባ እንዳትሰድብኝ። እሺ አትሰድብሽም፣ እኔ ኃላፊነቱን ወስዳለሁ። አትሰድብሽም። ሚውት አድርጊ ራሄል። ገነት ፕሊስ ህዝቡን 16500 ህዝብ አትሳደብ። አላሀኤ ነው ገባሽ አይደለ? እዚህ ጋር አንድ ሰው ይዞሽ ሄዶ እንዴ ላንቺም ጥሩ ነው ተብሎ የሚሰጥ እሷ አንቺ እኮ ታውቂያለሽ ስለተምታታ የሆነ ነገር አርጋሽስ ገነት ከኢትዮጵያ ጀምሮ ነው የምታውቀው። ህዝብ ያውቃታል። የጁኒ ህዝብ ያውቃታል። በህይወቴ ዘመን ራሄል እባክሽ እሺ ቆይ ልንገርሽ። ኑሮ ሁሉ ጣንቋይብኝ። ወይኔ ራሄል በፈጣሪ ስመራች ሴት ያውቃታል። ገነት የምትታወቀው በእንደዚህና በሌላ ስራ ነው። እሺ ሚውት አድርጊ። ወይኔ እኔ እንዳንቺ ማምልቴን አልቆምም። አቢቤ ማምልቴን አልቆምም። ቤት ውስጥ ስትሰሪ እዛ ማምልቴን አልቆምም። ናይ ማቶ እኔ ይኸውልሽ ባለትዳር ነኝ። ሶሪ የሀገሩ ዜጋ ነው አግብቼ እየኖርኩኝ ያለሁት። እንዳንቺ እንኳን ሱሪዬ ያገባሁሽ ሴት ጀመረች ማስፈራራት ወራየሽ። ወይኔ ገነት ነው ማሬ። የሰው ልጅ በዜግነቱ አይለካም። ፈርስት ኦፍ ኦል ባንጋሊም ታግባ አይደለም ሶሪያዊ ምሳሌውን ነው የምትለውን እየሰማሻት ነው አይደለ? ምን እንደማሽ የጀመርሽው አንቺ እየሰማሻት አረኛ ቤቱን ገልብጠ ነው እንዳኔ ዳራ ህዝብ እየታዘባችሁ ነው እናንተ። ህዝብ ቢዝነስ ማለት ልዩነቱ የሆቴልና የአንቺ ቤት ህዝብ አክብሩ። በፈጣሪ ስም እኔ ሀኤን ከሷ ስለምወስድ ቴንኪው። እንደዚህ አትበይ ገነት ተይ። ሀቅ ከፈጣሪ ነው እንጂ ከሰው አይወሰድም። ተይ አሁን ገነት ራሄል ሚውት አታብሪ። ከዚህ በኋላ ረጅም ሰዓት ሰተን ሰምተንሻል። አሁን ገነት እሷ ጋር ያለውን ነገር ትናገር። ማንጋ ችግር እንዳለ እንዳንረዳ እኮ ሁለታችሁም እኩል እያወራችሁ አስቸገራችሁ። ኧረ በፈጣሪ ገነት ሚውት ነሽ። ሚውትሽን አንስተሽ አብሪ። ራሄል ሚውት ባበራች ቁጥር ሚውት አርጓት ሞዴሬተሮች፣ ያለ ተሯ ሚውት ስታበራ። እሺ አልኩሽ እኮ አቢባ ይኸውልሽ፣ እንደዚህ አይነት ቦታ በህይወቴ ዘመንም ሄጄም አላውቅም። ይዛኝ ሄደችው ራሄል ናት። ይዛኝ ሄዳ ምን አለችኝ? ሴቲቷ ቀጭስ ሴት፣ ረዥም ሴት የሆነ ብዙም ረዥም አይደለችም፣ ልጅ ያላት ወንድ ልጅ ያላት ድምጿ ጎረን የሚል ፀጉር ቤት ያላት $5000 የወሰደችብሽ ሴት የተበደረች ሴት በዛ ብድር ብር ተሰርቶብሽ ነው። ስለዚህ ይሄን ስትልሽ ይሄን ስትነግርሽ ጠንቋይዋ ራሄል ነበረች ሰምታለች። እሺ በጣም ጥሩ። እሺ በጣም ጥሩ። ሱሱ ሁሉም ሄዱበታል ስትለኝ ነው። ችግር የለውም። እሺ በጣም ጥሩ ሄድሽና ቶይክ አነ ስትነግርሽ ነበረች። አሁን እኛ እዛ ጋር ስላልነበርን የነበራችሁት አንቺ ጠንቋይዋና ራሄል ስለነበሩ ምንድነው ማስረጃችን? የእውነት ከጠንቋይዋ አፍ ይሄ ካለ መውጣቱ ራሄል አላለቻትም ሴትዮዋ እያለች ነው። አንቺ ሴትዮዋ ብላኛለች እያልሽ ነው። ኧረ በስልጣን ይሄው እንትናም አለች እኮ ፍሬ አለች። ሄደ ስልነበረችም አብራችሁ ከሌለች ነግረናታል። ስንመጣ በነገረን እንዴት ማን ይነገራት? ለፍሬ እኔ እና እሷ ነግረናታል። እኔ እና ራሄል አንቺ ለብቻሽ ራሄል ለብቻ ኖ ሁለታችንም አንድ ላይ ነው የነገርናት። ኦኬ አንድ ላይ ከነገሩ እየተጀመረ ነው። ኦኬ አንድ ላይ ፈልገኛለኝ በግል ታግኝ ትግደል። ራሄል ቁጭ በይ እንዴ ህዝቡ ላይ ምራሽ አታውቅም። ፍሬ አታውቅም። በቃ የነበራችሁት ሁለታችሁ ናችሁ። ሶስተኛው አካል ጠንቋይዋ ናት። ጠንቋይዋ ይሄን አለች ተባለ አይደለ? እኛ ማስረጃ የለንም። ጠንቋያም ቪዲዮ ቀርጻችኋት ቢሆን ኖሮ ቮይስ ሪከርድ አድርጋችኋት ቢሆን ኖሮ ጥሩ። አሁን የፍሬ ምስክርነት በቂ አይደለም። ለምን? ፍሬና ራሄል ጸበኛ ናቸው። ገባሽ? ራሄልን ለመበቀል ያልተባለውን ልትል ትችላለች። የሰው ምስክር በተለይ የጸበኛ ጓደኛ ምስክር ሊሆን አይችልም። አንድ ሰው ባይጣላ ራሱ በገንዘብ ተገዝቶ የውሸት ሊመሰክር ይችላል። ትክክለኛ ማስረጃ፣ ትክክለኛ ምስክር ማለት በሰላሙ ሰዓት ሲነገር የተቀዳ ቪዲዮ ኦር ቮይስ ሪከርድ ካለ ብቻ ነው እንጂ ሰው ይዋሻል። ሰው በገንዘብ ይገዛል። ገባሽ? እኔ አሁን ፍሬ እዚህ ጋር እንዳትቀየሚኝ በገንዘብ ተገዝተሻል ኦር ራሄልን ለመበቀል እንዲያርገሻል ምናምን እያልኩሽ አይደለም። እያልኩ ያለሁት ይፈጠራል በሰዎች መካከል። ስለዚህ ጠንቋይዋ አሁን ሱሱ መተታም እየተባለች ቤሩት ላይ ስራ ያላት ሰው ናት። ፀጉር ቤት ውስጥ የምትሰራ ሰው ናት። ሁላችንም ስራ
ሁሉም ስራ አለ። አንቺም ሂውማን ሄር አንቺም ፀጉር ቤት አለሽ፣ እሱም ፀጉር ቤት አላት። የምትሰሩት ሚዲያ ላይ ነው። ስለዚህ ማን ነው እናንተ መተተኛ ከሆናችሁ ማን ነው እናንተ ጋር መጥቶ የሚሰራው? ስሟን ትፈልገዋለች፣ አንቺም እንደዛው ስምሽን ትፈልጊዋለሽ። እኔ እፈልገዋለሁ። እዚህ ጋር እኮ ቪዲዮውን የሚያመጣው ማናት? ሱሱ ናት እኮ የመጣችው። መታኝ እንዲህ እየተባለ ነው እንዲህ እየተባለ ነው ስትለኝ፣ አዎ እኔ ግን ሴቲቷን አላመንኳትም። ሪታ ይዛኝ ሄዳለች፣ አላመንኳትም። እና ይሄ ነገር ያከሽፋል ብላ የሰጠችኝን እንኳን ባህር ነው የጣልኩት ብዬ ገባሽ አይደለ አልኳት እንጂ እኔ እሷ ባመጣ ይሄን ወሬ ራሱ አላወራም ነበረ። ራሷ ሱሱ መታባት። ስለዚህ አሁን እኮ ችግሩ እኮ ተገኘ። መፍትሄ የነገራት እንትና ናት፣ ፍሬ ናት የነገረቻት እንጂ ለሱሱ ወሬ ነው ብዬ እኔ ለራሴ ጾመኛ ነኝም እንደዚህ አይነት ነገርም ሱሱ እንደዚህ አቢባ ጋር ስትል ከጾም በኋላ ይሁን ከጾም በኋላ እንገባለን ስላት አላስቻላትም። ገባች፣ እኔም ገባሁኝ። ገባሽ አይደለ እንጂ እኔ አሁን ጦንቃይ ቤት ባቅ ኖሮ እንዴ ሪታ ይዛኝ ትሄዳለች? ራሷ ናት አንቀልቅላኝ ይዛኝ ሄደችው። ሱሱ ሲሆን ነገር ብታረግብሽ ሳለችኝ ሄደች። ሴቲቷ ስትለኝ አላመንኳትም ሴቲቷን። እሷ ብትሞላትስ ቀድማ ደውላላት እንደዚህ አይነት ሴና ብላ ቀድማ ነግራትስ ቢሆን ብዬ ነው እንጂ አልኳት ለሱሱ ይሄኔ እኔና አንቺ እንደዚህ አንቀመጥም ተደረገብሽ እንደተባልኩኝ አልኳት። ይሄኔ ወይ ገልሽ ነበረ። ግን እኔ ሴጣንን እንደዚህ አይነት ነገር ስለማላመልክ አልኳት። ለዛ ነው እስካሁንም ተረጋግቼ እኔ ለገብርኤል አልቅሼ እንዲህ ለፈጣሪ ሰጥቼሻለሁ አልኳት። በቃ አለቀ። ይሄ ነው እንጂ እኔ ሪታን እኔ በህይወቴ ዘመን እዚህ ቤሩት ላይ እሷ ናት ይዛኝ ሄደችው። በህይወቴ ዘመን የኢትዮጵያ ቁጥር ሁሉ ልክል አሁን ላሳይሽ የላከችልኝ የቤተሰቦቿን እንኳን እዛ አለ ምን አለ እንደዚህ ባሌ እስከ እንትን ድረስ ሄዶ እንትን ይላል ስትለኝ በውስጥ ልክልሻለሁ ያወራችኝንም ቁጥሩንም። እኔ ባለጌ ሴት አይደለሁም። እኔ ተቆንጥጬ ያደኩኝ ሴት ነኝ። እንደዚህ አይነት ቦታ ምረግጥም ሴትም አይደለሁም። አልሐምዱሊላህ ምንም ያሳጣኝ የለም ፈጣሪ። እንኳን እንደዚህ ትርኪ ምርኪ ቦታ ልሄድ ወሰደችኝ፣ ጣልኩኝ ባህር ውስጥ። እሷም ነበረች ባሏም ነበር አብሮ። አንድ ቀን ብቻ ነው የሄድሽው ጠንቋይ ቤት? አንድ ቀን ነው። ኦኬ አንድ ቀን ብቻ ነው። እሺ ሱሱ፣ እሺ ቆይ አንዴ ለሱሱ ጥያቄ አልገራ ሄድኳል። ሱሱ አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችው ገነት ለተባለችው ራሄል ምን አግብቷት ነው የተቀየምሻት? አንቺ ምን አገባት እዚህ ጋር? ጠንቋይዋ አለችኝ ያለችው ገነት ናት አይደል? ራሄል ምን አገባት? ለምን ተቀየምሻት? በዚህ በመተቱ ጉዳይ አንቺ ራሄልን ለምን ተቀየምሻት? ባይዋ ጠንቋይዋ ናት፣ ሄጃ ገነት ናት፣ ወሳጅ ራሄል ናት። ራሄል ምን አገባት? እሺ አንድ ነገር ልንገርሽ፣ ራሄል እና እኔ በጣም ረጅም አመት ኦኬ። ራሄል እኔ በደንብ ታውቀኛለች። ሄጂ ላሰራ አላሰራ እንደዚህ አይነት ነገር አለብኝ የለብኝም ራሷ ታውቀኛለች። አንድ ሁለተኛ ነገር እኔ ከሰው ነው የሰማሁት። ፀጉር ቤት ድረስ መጣው ገነት ላይ ያሰርተሻል። ገነት ጋር ሲሄድ አንቺ እንደዚህ አርግብሻለሁ እንዴ? የት ነው ያደረኩብሽ? አንቺ እኮ ብሩን እኮ በ9 ሰዓት ጠይቀሽኝ 12 ሰዓት ነው የሰጠሁሽ። በዛ ሰዓት እንዴት ሄጄ ነው ማሰራብሽ? አንድ ሲቀጥል ይሄን ሀቄ እንዲወጣ ፈልጋለሁ ብዬ ጠይቃት ምን አለችኝ? ራሄል ወስዳኝ ነው አለች። ሀቢብቴ ያ ራሄል ይገርምሻል እንዴ? ሴትዮዋ ጋር ነው የደወልኩት እኔ። ስልኳን ከገነት አልተቀበልኩሽ። ራሄል ወስዳኝ ስለወሰደች ነው እኮ ነው ጥያቄ ስለወሰደች ነው የተቀየምሻት። ማንንም ነው መወስደው ጠንቋይ ቤት አለች። እኔ አውቶቢስ ነኝ ማንንም ነው ማመላልሰው አለች እኮ። አሁን እኮ ራሄል ሴትዮ አንደኛ ራሄል ምን አለች? ሴትዮዋ አላለችም እኔ ፊት አለች። ለምን ሁለቱ ነበሩ አይሉት? ይሄ ነው ሀቅሽ። አላለችም ጓደኛዬ ናት ራሄል። ለምን አልነገረችም? ምኑን ኦኬ ራሄል ሜዳቸውን ነው ለምን ያልነገረችሽ? ስምሽ ሳይነሳ ኬት አምጥታ ትንገርሽ? ራሄል አልተባለም። ጠንቋይዋ አላለችም አላለች። ጠንቋይዋ ስምሽን ሳታነሳ አይዞሽ ስለተባለ ብቻ ለእንደዚህ አትሁኝ ሀቢባ። እኔ በኮመንት እንደማልመራ ታውቂኛለሽ። እሱ እኔ በኮመንት እንደማልመራ ታውቂኛለሽ። እኔ ጭንቅላቴ ነው የሚመራኝ። እሺ አሁንም ጤነኛ አድርጎ አደረጋሻለሁ። አይምሮኝ ነው የሚመራኝ። ነብያችን ነው ሀቄ ካልወጣልኝ አንድ ልጄን ይታኝ ነው የምልሽ። እኔ ሀቄ ወጣቱ እሱ አንቺ ጠንቋይዋ አላለችም። ገነት ናት ፈጥራ ያወራችው። ጠንቋይዋ አላለችም ማለትሽ እኮ ራሄል። ጠንቋይዋ ካላለ ጠንቋይዋን እናምጣት እዚህ ጋር
እሺ ምን እናድርግ? ይደውል ቁጥሯን ስጪኝ። አንቺ የጠየቅሽኝ የራሔልን ለምን ተቀየምሻት አልሽኝ አይደለ? እኔ ገነትን ልጠይቃት ሲሄድ ብዙ ነገር ሰማሁ። ገነት ምን አለች ለእኔ? ሱሴ እኔ ባምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር፣ አልለቅሽም ነበረ። ግን ለሴትዮዋ ራሔል እየደወለች ስለ አንቺ መረጃ ሰጣት። ራሷ ቀጠሮ ይዛኝ ስለሄደች አላመንኩበትም፣ ራሔልን አላመንኳትም ብላ ስትለኝ ኦኬ ራሔል ጨዋታ ነው ይሄ። ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም? ለምን ለማስጠነቆልባት እኔ ዩማኔር ቤት እንድትከፍት ነው ያስጠነቆልኩባት? ምንድነው ልቦና ያቋል እንዳላደረገ። ስለዚህ ገነት አንቺ ባምን ኖሮ አንዴ ኖ እዚህ ጋር ይነጥብ መያዝ አለብኛ። ባምን ኖሮ እዚህ ሀገር አላስቀምጥሽም ነበር አለችኝ ብለሻል። ባምን ኖሮ ለምን እዚህ ሀገር አላስቀምጥሽም ማለት እሷ አንድን ኢትዮጵያዊ ከቤሩት የማባረር ስልጣን አላት። ባምን ኖሮ ጉዳዩን ማባረር አለማባረር አለ። ይኸውልሽ ማንም በክብሩ አይደራደርም። እኔ ገነት ላይ አድርጌ ባበን ኖሮ አትለቀኝም። እኔ ላይም ገነት ብታረግብኝ ኖሮ አልለቃትም። ሲቀጥል ራሔል ተመሳጥራ ከሷ ጋር ስም ለማጥፋት ቢደረግብኝ ኖሮ ነፍስ ከማጥፋት ወደ ኋላ አልልም። ይሄ ክብሬ ነው ሀቢባ፣ ይሄ ክብሬ ነው። ያላደረኩት ነገር ላላረኩት ነገር ለሐቄ እሞታለሁ። ነብያችን ማንም ሰው ቢሆን ያንቺ ተቀናቃኝ ሊሆን የሚችለው ማን ነው? ዋን ሰከንድ ያንቺ ቢዝነስ እንዲወድቅ ትችላለች አላት። ራሔል ምንድነው ስራዋ? ስራ አላት። ራሔል የላትም። ገነት ያምሽ ኦኬ። ስለዚህ ራሔል ያንቺ ጸጉር ቤት ቢካዘብ ያንቺ ጸጉር ቤት ቢዘጋ ምንድነው ጥቅሟ? ራሔል ያንቺ ጸጉር ቤት ቢዘጋ ሰው መከተኛ ናት ብሎ ቢርቅሽ ወደ አንቺ አይመጣ። እሺ ሂጂበት። አይባ አንድ ጥያቄ ጠይቀሽኝ አንዱን ጥያቄ ሳልመልስልሽ ሌላ ጥያቄ እየጠየቅሽ እያስጨነቅሽ። አንድ ነገር ልንገርሽ፣ እኔ ገነት ጋር ሲሄድ ጸበኛ ነን ብዬሻለሁ። እኔና ገነት አናወራም። ቀጥ ብዬ ሀቄን ላወጣ ነው የሄድኩት። እኔ አሰርቼብሻለሁ። አሁንም ነገም እኔ ያሰራሁበት ሰው ካለ እስከፈለገበት ድረስ ሄዳለሁ። እንደዚህ አይነት ነገር የለብኝም። እኔ ቤተሰቤ በጣም ቆንጥጦ ነው ያሳደገኝ። ኦኬ በራሴ ተማመናለሁ። ንጹህ እንደሆንኩኝ አውቃለሁ። ለሀቄ እሞታለሁ። ኦኬ ሲቀጥል ገነት ጋር ሂጄ ገነትን ሳወራት ብዙ ነገር ነገረችኝ። አዎ እንደዚህ ይዛኝ ሄዳ እሷ በስልክ እያሳመነች ሊሆን ይችላል አላውቅም፣ ስለተጠራጠርኩኝ እንጂ ማንም እንደዚህ አድርገሽብኝ እኔ ጤናዬን አጥቼ ወይም የሆነ ነገር ሆኜ ቢሆን ኖሮ አልለቅሽም ነበረ። አንድ ሁለተኛ እኔ ፍሬ ነበረች ምስክር አለችኝ። በዚህ ነገር ሄደን ስንመጣ ለፍሬ ነገርናታል ስትለኝ እሷን ጨርሼ ካወራሁ በኋላ ሲቀጥል እኔ ሱቅሽን እንዳዘጋና እሷ ልታዘጋ ቀድማ ተቅለብልባ ሰው ጋር ደውላ ቀጠሮ እንደያዘች ፊት ለፊት ፍሬም አለች እኔም አለው አለችኝ። ሁለት ሶስተኛ ነገር ደግሞ እኔ ፍሬ መጠየቅ ያለብኝ ነገር ስላለ ለምን ፍሬ ይህን ነገር ሰምተሻል? ጠንቋይ ቤት ሄደው ሲመጡ ሱሴ ናት ያደረገችው የሚባለውን ነገር ሰምተሻል የሚለውን ፍሬ ልጠይቃት እቤቷ ድረስ አንኳኩቼ ሄድኩኝ። በሌሊት አንኳኩቼ ሄድኩ። ለምንድን ነው አሁን የመጣሽው? ምን ፈልገሽ? ማወቅ ፈልጋለሁ። ሀቄ ማውጣት ፈልጋለሁ። ራሴን ነፃ ማውጣት ፈልጋለሁ። እኔ እንደዚህ መባል አልፈልግም። ሄጄ ፍሬም ሳፋጣት ብዙ ነገር ነገረችኝ። ፍሬም ደግሞ ስትነግረኝ ለምን ራሔልን አልቀየማትም? ምክንያቱም እኔም ማውቀውን ነገር ቁጭ አድርጋ እያሳደረችኝ ሱቄ ሊዘጋ የነበረውን ነገር ኦኬ ሁለቱ እኔ እኮ አሁንም እየነገርኩሽ ነው። ፍሬም ጠላቴ ልትሆን ትችላለች፣ ገኒም ጠላቴ ልትሆን ትችላለች፣ ራሔልም ጠላቴ ልትሆን ትችላለች። አላውቅም። ግን እዚህ ጋር አብረው ነበሩ ሶስቱ። እኔ ግን የለውም። እዚህ ጋር ፌር መሆን ያለብን ነገር ኦኬ። እኔ ለራሔል ምን ያደረኩት ነገር አለ? እኔ ገነትን ምን አድርጊያታለሁ? እኔ ፍሬን ምን አድርጊያታለሁ? ምንም አላደረኳቸውም ሶስቱንም። ኦኬ ለምንድነው ዋርኒንግ እየተንቀሳቀሰች ስለነበር ቲክቶክ ጸብ ነው ብሎ ነው ዘርፍዬ ጸብ ነው ብሎ ነው ለሱሱ ዋርኒንግ የሰጣት። ሱሱ አላስገባም ካለሽ በሌላ አካውንት ነይ እስቲ። አይ እኔ ራሔልና እኔ አልኩሽ አልተጣላንም፣ ፍቅር ነበር። ደውላልኝ ዓርብ ዕለት ቤብ ምን ሆነሽ ነው ጣል አድርገሽኛል ያጠፋውን ነገር አለው ብላ ስትለኝ ውስጤ ላይ ነገር እያለ ሳላጣራ አላወራትም ብዬ ራሔል ደህና ነኝ ግን ደብራችሁኛል፣ ሁላችሁንም ስለደበራችሁኝ መገናኘት አልፈልግም፣ ማግኘት ባለብኝ ሰዓት ግን አገኝሻለሁ ብዬ ስልኩን ዘጋ። ያው ትናገራለች። ገባሽ? እኔ ከእሷ ጋር ፍቅር ነኝ፣ ጸብም አይደለንም። ነጃት ጋር ሜዳ ፀጉሯን የተሰራችው እኔ ቤት ነኝ። ነጁ ጋር ምንም ሄጄ ነው የምሰራው። አንድ ላይ ነው እየሄድን የምንሰራራው ምናምን። እኔ አይደብረኝም። ራሔል ታውቃለች። ሄጄ ልሰራው ነው እሷ ጋር ስትሄጂ ተሰሪ ነው የምላት። ሲደክመኝ ላይ ሄጄ እሷ ጋር ሰሪ ይደብሩኛል ዛሬ ነው የምላት። ይሄ የሚያነካካን ነገር አይደለም። ገባሽ? እና እኔ ራሔልን ለምን ጠመድሻት ለምን ጠረጠርሻት ላልሽኝ በፌክ አካውንቱ በሱቁ ብዙ መረጃ ሰማሁ። እኔ ገነትን ፈልጌ ነበር። ለመጀመሪያ ራሔል ጋር አልሄድኩም። ታዲያ በጥንቁልና ራሔልን ጠርጥሬ ከሆነ ለመጀመሪያ ራሔል ጋር አልሄድኩም። የሄድኩት ገነት ጋር ነው። ባለ ጉዳዩን ገባሽ? ባለ ጉዳይ
ጋይጄ እኔ $5000 እንደውም እንዲህ ቁጭ ብዬ እንደዚህ ላስቃት ማለት ወላሂ ዘና ብዬ ነው ገብቼ ስም ያልኳት $5000 እንዴት አስጨንቀሽ እንደተቀበልሽኝ ታውቂያለሽ አልኳት። አዎ እና የማኔር ቤት እንድከፍቺበት ነው እንዲያሰርች የሰጡሽ ምን አስበሽ ነው ተንኮልና አሰርታብኛለሽ መሽ የምታስፈሩ ያልኳት። ስላት እኔ አላስፈራውም ሄዱ ስለችኝ ራሔል ናት ፊልሙን የሚሰራችው እሷ ልትሆን ትችላለች በሚለው ተወራ። እዛም ሄድኩኝ። ለምን ገነት እዛ ቤት ከሄደች ራሷ ይዛት ሄዳ ቢሆን ኖሮ ራሔልን እኔም አንቺም ብትሆኝ እንደኔ ራሔልን ገነት ይዛት ብትሄድ ኖሮ ኦኬ ሊሆን ይችላል ትያለሽ። እኔ ግን ራሔል ወሰደችኝ እያለችኝ እንደዚህ ተባልኩኝ እያለችኝ ኦኬ ራሔል እኔ ጋር ትመልሳለች። ከገኒ ጋር ተጣልታ እኔ ጋር ተመልሳ መጣለች። ይህ ሁሉ ጊዜ አብረን ነበርን። ለምን ይህን ነገር ሚስጥር አድርጋ ቆየችው? ኦኬ ሴትዮዋ አላለችም አለች። ሴትዮዋ ጋር ደውያለሁ። ሴትዮዋ ብዱይ ሲር ጀሪሜን ያልኳት እዚህ ጋር ነፍስ መጠፋፋት ላይ ልንደርስ ነው። ሀቂቃውን ታወጫለሽ። የትኛው ልምሽ ላይ ቅዠትሽ ላይ እንዳወራሽ አላውቅም። እንደውም እኔ በጣም ተናድጄ ስለነበር ጓደኛዬ ናት ያወራቻት። በጣም አረብኛ ስለምትችል ሪከርድ አድርገናታል። አሁን ልክልሻለሁ ስናወራት። አንዴ አዎ ራሔልን አውቃታለሁ መታለች፣ ገነት መታለች ትላለች ከዛሬ 5 ወር በፊት። አንዴ ደግሞ ምንም አውቀው ነገር ለንገር አልፈልግም። እኔ አንለቅሽም። እኔ ሀቄን ታወጫለሽ፣ የት እንደለፈለሽ ታወጫለሽ ብዬ ሴትዮዋ ጋር ዛቻ በእሷ ነው በጓደኛዬ። እኔ በጣም ተናድጄ ስለነበረ እሷ ናት ቁጭ ብላ ጓደኛዬ ናት ያወራችው በያልኳት ማለት ነው። ገባሽ? ሪከርድ አድርጋታለሁ በውስጥ ልክልሻለሁ። ተረዳሽ? ይሄ ሱሴ እንዲህ ገነት ተብላለች ብላ አላለችኝም እስካሁን ድረስ። ገባሽ? ብዙ ነገር እኔ ጋር ገነት ጋር ሄጄ ራሔል የኔ ሂውማን ኬት እንደማመጣ ለኔ ከዚህ የነገረችኝ ማለት ነው። ሱሴ ይቅር በይኝ። እኔ ከገነት ጋር ሆኜ ተብሻለሁ። ለገነት አንቺ ቤት ዮናስንም ጠይቄ ቢሆን ሌላም ሰው ልኬ ከካርቶኑ ላይ ኬት እንደምታመጪ ሂውማን ልሰርቅና ልሰጥ። አሁንም ይሄ ነገር እኔ ወሬ እንደማልወድም ታውቃለችም ሱሱ። እኔ እንደዚህ ወሬ አይቀድመኝም። ገባሽ አይደለ? ግን እዚህ ጋር መታ የጠየቀችኝ ሱሱ ናት። ይዛኝ የሄደችው ጦንቃይ ቤት ራሔል ናት። ገባሽ አይደለ? አሴስ ማሩፍ ያኔ በአደባባይ ላይ ሲኒ ምን እየገለበጠች ይዤሽ ሄድኩ እንጂ ቦታ ነው የቀየርኩልሽ እንጂ ይዛሽ እንደሄደች አልካደችም። ራሔል ተራሽ ሳይደርስ ሚውት አታርጊ ፕሊዝ። ኦኬ ገባሽ አይደለ? እሷ ናት እንጂ ጦንቃይ ቤት ይዛኝ። ሲጀመር ማሩፌ ቲክቶክ ላይ ስራዋ ስለሆነ ተስተፈለ እሱ አልካደችም እኮ ተናግራ አልካደችም። ብትክድ ነበር እኮ አልካደችም እንደምትል ስላሉባት ይሄ ውሸት ደግሞ እኔ በአካል እሷን ማግኘት ስለምፈልግ ከእሷ ጋር አወራለሁ። ኦኬ እሷ በአካል ልታገኝሽ አትፈልግም። እኔ እፈልጋለሁ። እኔ አሁን እንድታወጣ እኔ በራሴ ፈልጋታለሁ። እዚህ ጋር እኔ እኮ ማስፈራሪያ ነው እኮ እየዛትሽባት ነው ካለች ኖ እኔ ካፌ ቤት ነበረኝ። ጋርዶች አሉኝ ግን ሰውን አላስመጣም። አንድ ሰው ወይስ ከጠጣ ወይውን ነገር ከሆነ ኦኬ እነዚህ የሚከላከሉት ነበሩ። ገባሽ አይደለ? ግን ሰውን ብር ከፍዬ አስገርፌ መጥቼ ማላቅም። ያው እሷ ናት ከአንድም ሁለትም ስንት 3 ሰው ፍሬ አንደኛ አለች ያስመጣቻት። ገባሽ አይደለ? እሺ እኮ ግን አሁን እዚህ ጋር ስለምፈልግ ላገኝሽ እፈልጋለሁ ስትያት ህዝቡ ምንድን ነው የሚረዳው? እዚህ ጋር ያለ ህዝብ ቆይ ገንዬ ተረጋጊ ማሪ። እዚህ ጋር ያለ ህዝብ ምንድን ነው የሚረዳው? ያለ ፍላጎቱ አንድ ሰው በአካል ላገኝሽ አልፈልግም ካለ እዚህ ህዝብ ፊት የምትነጋገር ነገር ሰውን ልካብኝ እምቢ ብያታለሁ። ገባሽ አይደለ? ሰውና ሰውን እንዲህ ለማጣላት የማታረገው ጥረት የለም። እኔ ሱሱ ምንም ደርሳብኝ አይደለም። እሷና መንሴው ከሱሱ ጋር ያቃቃረችን እሷ ናት። እንደዚህ አይነት ቦታ ይዛኝ ሄዳ እንዲህ የተባልኩት ታቡቻው በቃ በአካል የምትፈልገኝ ታገኝ ማሩፌ ኖ አትገናኙም። በአካል እዚህ ተነጋግራችሁ ማሩፌ እንደዚህ ብሎ ነገር የለም። እዚህ ተነጋግራችሁ የሚወጣው አደባባይ ላይ እሷ ናት እንጂ እኔ አይደለሁም። እኔ ጨዋ ቤተሰብ ልጅ ነኝ። ገኒ መብቷ እኮ ነው አይደል? አንድ ሰው ጉዳዩን ሚዲያ ላይ ማውጣት የራሱን የግል ጉዳይ መብቱ ነው አይደል? እንደዚህ አይነት ሙድ እያራመደች ሌላው መበከል የለባትም። ገባሽ አይደለ? ይሄን ነገር ብፈልግ ኖሮ ራሴን ብበክል ኖሮ ባህር ይዤ ባልጣልኩ። ኦኬ እንደዚህ አይነት ሴት ነኝ፣ ጨዋ ሴት ነኝ። እንደሷ አይ ዶንት ኖ እኔ እንደዚህ አይነት ነገር የሱሱ አሁን የሁሉ ነገር የተፈጠረው ሱሱ ስሜ ይጥራልኝ ነው አይደለ? ገነት ኦኬ እኔ እንኳን ይጠራ አዎ ጠንቋዩ አላልኩም ማለች ተደውሎላት። ይኸውልሽ ገነት ጠንቋዩ አላልኩም ማለች ተደውሎላት። ሪከርድ አለ ብላለች ሱሱ ደውላላት። ጠንቋይ አላልኩም ካለች ራሔልም አብረን ነው ጠንቋይ ቤት ሄድ ነው አልሰማሁም ካለች
አንቺ ብቻ ከሆንሽ የሰማሽው ምንም አይነት ማረጋገጫ ስለሌለ እዚህ ጋር ሱሱ አንቺ ላይ መተት አለማሰራቷ ንጽህናዋ ሀቋ ወጣላት ማለት ነው። እኔ ባምንበት ወይ እንደዚህ አይነት ነገር ባምንበት ኖሮ ሱሱ እዚህ ጋር ብያታለሁ። ፊት ለፊት አንተያይም ነበረ። ግን እዚህ ጋር ራሄል ምንድን ነው ያደረገችው? እኔ እና እሷን እንድንገዳደል ገባሽ አይደለ? እንደዚህ አይነት ፋይን እኮ ኖርማል ነው። የእሷን ነገር ማንም ያውቀዋል። ማንም ያውቀዋል እንደዚህ አይነት ነገር። እኔ ጨዋ ያሳደገኝ እንደዚህ አይነት ሴትም አይደለም። የስራ ሰው ነኝ። ሀምድላ እኔ ዘሮቼን በቂ ናቸው። ለግ መጥቶ የሚገዙኝ የሚሰሩ ሀምድልላ ገባሽ አይደለ? እኔ ከማንም ምንም ምጠብቅ ሴት አይደለሁም። ዝንጥ ብዬ የተሟላ ነገር ኖሮኝ የምኖር ሴት ነኝ። እኔ ከማንም ተሸጣ አልተሸጠ እኔ ለዲድኮር ነው ራሱ ያስቀመጥኩት። ሱሱን ጠይቂያት። ኦኬ እሷ ትሻሃድ ፍንጄንና እንትን ይዛ። ስለዚህ አትመጥነኝም። ሶሪ በጣም ነው የማመሰግነው። ደህና ደሩ። ባለትዳር እኛም አክብሮች ስለምትዳር ኦልሬዲ እዚህ ጋር ያላችሁ ነገር ሁሉ ተነጋግራችኋል። ኦኬ አለቀ። ተናግራችኋል። እዚህ ጋር ጠንቋይዋም አላልኩም ብላለን። አንደኛ ነገር እኔ ተናግሬያለሁ። ሁሉን ነገር ሲጀመር ሁላችንም እንተዋወቃለን። እኔ ተናግሬያለሁ። እኔ አድራሽ ነኝ። ተናግሬያለሁ። መደጋገም አልፈልግም። ግን እኔ በአካል ማግኘት አልፈልግም። መታረቅ የምፈልገውም አካል የለም። ከማንም ምንም ችግር የለብኝም። ደጋግም የምናገረው ሀቢባ እንደ ህዝብ እያየሽ ንግግር እየተረዳሽ ነው። ንግግር ከገነት ንግግር ምን እንደወሰድሽ አላቅም። የማስፈራራትም የምንም እያየሽ ነው ህዝቡ እዚህ ጋር እኔ እፈልግሻለሁ ምናምን እንደዚህ መባባል አይቻልም። ማስፈራራት መዛዛት የራሷ ነው። እኔ ደሃ ነኝ፣ ብር የለኝም፣ ባሌም ለፍቶ አዳሪ ነው፣ ማታ ማታ ነው የሚሰራው፣ የሚያቀይቀዋል፣ ብር የለንም፣ ዶላር ለቃቅመን ነው የምንኖረው፣ ጀበናና ስኔም ስራዬ ነው፣ እሷ ፈጣሪ ያግዛት ትደላደልና ትኖር። እኔ ደሃ ነኝ፣ ቲክቶክ ላይ ነው የምሰራው፣ የለኝም ብር፣ ባሌም ደሃ ነው፣ ማታ ማታ ነው እየወጣ የሚሰራው፣ የሚያቀይቀዋል። 500 ዶላርም ተገኘ 600ም 700ም በወር ሀቡዬ የቤት ኪራያችንን እየከፈለን እንኖራለን። እራሴ ምንም ደሃ ነኝ አለኝ፣ ህጋዊ ነኝ፣ እኖራለሁ። ግን ሀቢባ 16,000 ሰው መሀል የምናገረው ለጠየቅሽን ጥያቄ መልስ ሰጥቻለሁ። የገነትንና የፍሬን ስምን የመጀመሪያም አላመጣሁም። ያመጣችሁ ሱሱ ናት። ጥያቄን ጥያቄ ያመጣዋል፣ መልሻለሁ። በክብር ተጠየቁ፣ መልሻለሁ። አሁን ናችሁ እንድትታረቁ የምንፈልገው አንደኛ የሱሱ ስም ጠርቶላታል። ችግሩ ከማን ጋር ሆኗል? ተመዞ ከገነት ጋር ነው የሄደው ችግሩ። ገባሽ ሀቢባ? ስለዚህ እኔ አሁን እንድትሰሚኝና ህዝቡ እንዲሰማኝ የምፈልገው ነገር ሱሱ ስማቸውን አነሳች፣ መለስኩ። ምንድን ያልኩሽ ገና ስገባ እኔ በሌሉበት ስማቸውን አላነሳም ብዬሻለሁ። መጡ ሲጀምሩ ግድ ነው ሀቡ ያላረግሽውን ነገር አርገሻል ስትበይ ዝም አትይም። ሀቁን ታወጫለሽ፣ ትመልሻለሽ። ስለዚህ እኔ ከገነትም ችግር የለብኝም፣ ከፍሬም ችግር የለብኝም፣ ከሱሱም ችግር የለብኝም፣ ከማን ምንም ችግር የለብኝም። ግን ነገር ምንም ነገር ቢሆን ምንም ነገር ቢፈጠር ሀቢባ ይሄ ህዝብ አለ። ብጠፋ የሆነ ነገር ቢሆን ህዝብ ይፈርዳል። ሀቢባ ችግር የለውም፣ ህዝቡ ሰምቷል። ይመጣኝ ለምን እኔ ስለማውቀው ነገ ሀቢባ ምን እንደሚፈጠር ምን እንደሚም ቅድምም ሳይመጡ ገና ብዬሻለሁ። ሀቢባ ይሄ ላይፍ ጦስ ይዞ ነው የሚመጣው። ገና ነገ ከነገ ወዲያ ብዬሻለሁ። እኔ ማስፈራራው አካልም የለም፣ እምገለው አካልም የለም። ከአሁን በኋላ ስማቸውንም አላነሳም። እኔ ሲጀመር እነሱ አንስተው መጡ እንጂ ሀቢባ እኔ አላነሳውም ስም። ተጠራሁኝ፣ መልስ ሰጠው። ትክክለኛው መልስ የሆነውን ሆነ ያልሆነውን አልሆነም እያልኩኝ ሀቢባ መልስ ሰጥቻለሁ። በደረሱበትም አልደርስም፣ በሄዱበትም ማለት ይኸውልሽ፣ አንቺ እና ሱሱ ሁለታችሁም የዋህ ናችሁ፣ ትዋደዳላችሁ። ታረቁ። አሁን ሱሱ ኔትወርክ ነቅላቶ ሱሱ አበባ ላኪ እና ታረቁ ይላታል። ጠንቋይዋ ስትል በጆሮሽ እንዳልሰማች እነሱም ደውለው እኮ አለቻቸው እኮ አንቺ ፊት ጠንቋይዋ እንዳላለች እሷም ደውላ ጠንቋይዋ እንዳላለቻት። ስለዚህ ጠንቋይዋ ካላለች ሰው ፈጥሮ ከሆነ ያለው ሱሱ እንደዚህ አይነት ነገር ላይ እንደሌለችው። አንቺ ሱሱ ከዚህ በፊት ሌላ ሰው ላይ መተት ስታሰራ ታውቂያለሽ? አላውቅም። ስለዚህ ልጅቷ መተት አሰርታ የማታውቅ ስታር ነው።